ሀገር በዲፕሎማሲ ዲፕሎማሲ በህዝቦች የጋራ ትስስርና አንድነት የጸና ነው። ለዚህም ትላንት የነበረው የሀገራት ትስስር በትውልድ ሰበዝ ተሻግሮ በዛሬው ራሞን አሌክሳንደር ዌዝ በኩል ብቅ ብሏል። ነገሩ እንዲህ ነው። ከ1921 እስከ 1928 ዓመተ ምህረት የጀርመን ኤምባሲ ልዩ መልእክተኛ የነበሩት ቬርትዝ ዌዝ ልጃቸው አሌክሳንደር ዌዝን ሲወልዱ አፄ ኃይለ ሥላሴ ቅርሶችን በስጦታ መልክ ያበረክቱላቸዋል። በኋላም የኢትዮጵያ መልክና ጥንታዊነት ያስደነቃቸው ልዩ መልእክተኛው ቬርትዝ ዌዝ በጀርመን ስዊድንና በሌሎች ሀገራት በሚገኙ ቤተሰቦቻቸው ዘንድ የተሰጣቸውን ስጦታዎች ያስቀምጣሉ። I was born in Germany and my father was born in Ethiopia, Addis Ababa. እኔ ጀርመን ነው የተወለድኩት። አባቴ ደግሞ ኢትዮጵያ አዲስ አበባ ነበር የተወለደው። እናም ሁሉም ነገር የሚጀምረው ከአባቴ ውልደትና የጀርመን ኤምባሲ ጋር ነው። የመጀመሪያው መጀመሪያ ይህ ነው ማለት እንችላለን። በኋላም ኃይለ ሥላሴ እነኚህን የምናያቸውን ቅርሶች ለቤተሰቦች የሰጡ በአባቴ ውልደት ምክንያት። So you could say that is the starting point of this donation. ከኢትዮጵያ ጋር በመወለድ የተሳሰረው ዝምድናም ከዓመታት በኋላ ቅርሶችን ወደ ሀገራቸው እንዲመለሱ መንገድ ከፈተ። ምክንያቱ ግን የባለቤታቸው ውትወታ ነው። ለራሞን አሌክሳንደር ዌዝ The other starting point is of course that የሌላኛው ጅማሮ መንስኤ ደግሞ እነዚህ ከአባቶች የተቀበልኳቸው ቅርሶች ሁሉም ለዓመታት እኔ ቤት ነበሩ። እናም ባለቤቴ ለበርካታ ጊዜ ቅርሶቹን ወደ ኢትዮጵያ ሀገራችን ለምን አንመልስም እና ቅርሶቹ የሚገባቸው ቦታ አይቀመጡም ስትል ደጋግማ ትጠይቀኝ ነበር። ወደ ነበሩበት ቤታቸው ይመለሱ፣ ከዛም ሁሉም አይቶ ይወቃቸው። እኔም ተስማማሁ። እሷ ልክ መሆኗ ቆይቶ ሲገባኝ በሙዚየም ሆነው ሁሉም ሰው ሊያያቸው እንደሚገባ እነዚህ ውብ የጥበብ ውጤቶች these beautiful artifacts. ይህ ታዲያ በሁለቱ ሀገራት መካከል ከ100 ዓመታት በላይ የቆየውን የሁለትዮሽ ግንኙነት ምን ያህል ጠንካራ እንደነበር ወደ ኋላ መልሶ የሚያሳይ ነው። የዚህ ሌላው መልክ ደግሞ አሁንም በውጭ በግለሰቦች እጅ የሚገኙ የኢትዮጵያ ቅርሶች እንዲመለሱ የሚያነቃ ነው። ታሪክን ጠብቆ በማቆየት ሂደት ውስጥ የግለሰቦች ሚና ትልቅ እንደሆነም በዚህ ውስጥ ማየት እንችላለን። እነዚህ ሰዎች ቤተሰባቸው አያቶቻቸው ነው ኢትዮጵያ የነበሩት በወቅቱ። እነሱ የልጅ ልጅ ሆነው ያንን ታሪክ ጠብቀው እንዳያችሁት ይዞታቸው በጣም በጥሩ ሁኔታ ላይ የሚገኙ ቅርሶች ናቸው። ያንን ጠብቀው ማቆየታቸው በእጅጉ ያስመሰግናቸዋል። ይሄ ደግሞ በጣም በመላው ዓለም ልክ እንደነሱ አይነት በቤተሰብ ይዞታ ውስጥ የሚገኙ የኢትዮጵያን ጥንታዊ ታሪክ፣ ማንነታችንን፣ አኗኗራችንን በወቅቱ የነበረውን የኢትዮጵያውያን እናቶች አባቶቻችን አያቶቻችንን ጥበብ የያዙ በጣም ብዙ ቅርሶች በግለሰቦች እጅ አሉና እነሱንም ያበረታታል ብዬ አምናለሁ። በዚህ አይነት መልኩ ለሕዝብ መቅረቡ ቅርሶቹ ወደ ሀገራቸው ወደ ቤታቸው መመለሳቸው ጎብኚዎች እንዲመለከቷቸው ብቻ ሳይሆን ታሪክ ወደ ቤቱ ወደ ማንነቱ ወደ መነሻው መመለስ መቻሉ በጣም ትልቅ ትርጉም አለው። የኢትዮጵያ ቅርሶች በዲፕሎማሲው ቤተሰብ የትውልድ ቅብብሎች ሲተላለፉ መኖራቸው ጥንት በሁለቱ ሀገራት መካከል የነበረውን ጥልቅ የሁለትዮሽ ጉዞ የሚነግር ሲሆን የህዝብ ለህዝብ ትስስር ግን ለሀገራት ግንኙነት ያለውን ፋይዳ የሚያሳይ ይሆናል። አክብረው የልጆቻቸው የልጅ ልጆቻቸው ታሪክ እንዲሆን በማድረጋቸው ማለት ነው። ይሄ የህዝብ ለህዝብ ግንኙነት በሀገራት ታሪክ ውስጥ ምን ያህል ትልቅ ሚና እንዳለው የሚያሳይ ነው። ከዚህም በላይ ደግሞ በጣም ብዙ የኢትዮጵያ ወዳጆች አሉ። የኢትዮጵያን ታሪክ ወደው ተምረው ቋንቋ የኢትዮጵያን ጥንታዊ ስልጣኔዎች ተምረው ዛሬ ላይ በጣም ትልልቅ ደረጃ ላይ የሚገኙ ሰዎች አሉና ይሄ በኤምባሲዎች በኩል በዲፕሎማቲክ ማህበረሰቡ በኩል የሚደረገው በተለይ የህዝብ ለህዝብ ትስስሩ ከጥበብ ጋር ሊተሳሰር ይችላል። አርኪቴክቸር ወይንም ደግሞ ከኪነ ህንፃ ጋር ልናገናኘው እንችላለን። በፊልሞች ይገለጻል፣ በሙዚቃ ይገለጻል። በብዙ መልኩ ሊገለጽ የሚችል ሀገራትን አስተሳስሮ ሊያቆይ የሚችል ትልቅ ምሰሶ ነው። ጥንታዊ ቅርሶች ለኢትዮጵያ ተመልሰው ሲሰጡ ታሪክን ዳግም ወደ ቤቱ መመለስ ነው ያሉት ሚኒስትሯ። የነበረው የዓለም አቀፍ መገናኛ ብዙሃን ሽፋን ደግሞ የኢትዮጵያን ገጽታ የሚያጎላ ነው። ለኢትዮጵያውያን ትልቅ ሚና አለው። ታሪክ ወደ ቤቱ ነው የተመለሰው። የማንነታችን ታሪካችን በአንድ ወቅት ኢትዮጵያ የነበረችበት ኢትዮጵያ የምትገለጽበት የነበረ ታሪካችን ነው። ያ ታሪካችን ከሀገር ውጪ ነው የነበረው። ያንን መመለስ መቻሉ ታሪክ ወደ ቤቱ እንዲመለስ ማድረግ ማለት ነው። ይሄ በራሱ በጣም ትልቅ ነገር ነው። መንግስትም ጥረት ለምሳሌ
ዓለም አቀፍ ጨረታ ሂደት ላይ ያሉ የኢትዮጵያ ጥንታዊ ቅርሶች ከጨረታ እንዲቆሙና ወደ ሀገራቸው እንዲመለሱ ማድረግ ላይ በጣም ብዙ ጥረቶች ይደረጋሉ። ባልተገባ መልኩ በህገወጥ መንገድ ወጥተው በተለያዩ ቦታዎች ላይ የሚገኙ ቅርሶች እንዲመለሱ ማድረግም እንደ ሀገር ትልቅ ሚና ስላለው ነው ይሄ ተቋም ራሱን ችሎ በኃላፊነት እየሰራበት የሚገኘው። ከዛ ባሻገር እንዳያችሁት ደግሞ ዓለም አቀፍ መገናኛ ብዙሃን ዘገባ ሽፋን ይሰጡታል። እሱ በራሱ ደግሞ ገጽታ ግንባታ ነው። የኢትዮጵያን ጥንታዊ ቀደምት ባለታሪክ ባለቤትነት በደንብ የሚያጸናልን ነው። በጥቅሉ ራሞን አሌክሳንደር ዌዝ ቤተሰቦቻቸው ጋር የነበሩ 12 ቅርሶችን ለኢትዮጵያ አስረክበዋል።